ኦሪት ዘጽአት ምዕራፍ 3 ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቍጥቋጦ መካከል ታየው። እነሆም ቍጥቋጦው በእሳት ሲነድድ ቍጥቋጦውም ሳይቃጠል አየ። ሙሴም ልሂድና ቍጥቋጦው ስለ ምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደ መጣ ባየ ጊዜ እግዚአብሔር ከቍጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶአልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ። ከአስገባሪዎቻቸውም የተነሣ ጩኸታቸውን ሰማሁ፣ ሥቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚህችም አገር ወተትና ማር ወደምታፈስሰው አገር ወደ ሰፊይቱና ወደ መልካሚቱ አገር ወደ ከነዓናውያንም ወደ ኬጢያውያንም ወደ አሞራውያንም ወደ ፌርዛውያንም ወደ ኤዊያውያንም ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረድሁ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም እግዚአብሔርን ወደ ፈርዖን የምሄድ የእስራኤልንም ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እርሱም በእውነት እኔ ከአንተ ጋር እሆናለሁ፣ እኔም እንደ ላክሁህ ምልክትህ ይህ ነው። ሕዝቡን ከግብፅ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ፣ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያዬ ይህ ነው። ሂድ የእስራኤልንም ሽማግሌዎች ሰብስብ። እግዚአብሔር የአባቶቻችሁ አምላክ የአብርሃም የይስሐቅ የያዕቆብ አምላክ መጎብኘትን ጎበኘኋችሁ፣ በግብፅም የሚደረግባችሁን አየሁ። ከግብፅ መከራ ወደ ከነዓናውያን ወደ ኬጢያውያንም ወደ አሞራውያንም ወደ ፌርዛውያንም ወደ ኤዊያውያንንም ወደ ኢያቡሳውያንም አገር ወተትና ማር ወደምታፈስስ አገር አወጣችኋለሁ አልሁ ብሎ ተገለጠልኝ በላቸው። እነርሱም ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባላችሁ። የዕብራውያን አምላክ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሠዋ ዘንድ የ3 ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ እኔ አውቃለሁ። እኔም እጄን እዘረጋለሁ፣ በማደርግባቸውም ተአምራቴ ሁሉ ግብፅን እመታለሁ። ከዚያም በኋላ ይለቅቃችኋል። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። እንዲህም ይሆናል፣ በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። ነገር ግን እያንዳንዱ ሴት ከጎረቤቷ በቤትዋም ካለችው ሴት የብር ዕቃ፣ የወርቅ ዕቃ፣ ልብስም ትለምናለች። በወንድሞችና በሴቶች ልጆቻችሁ ላይ ታደርጉታላችሁ፣ ግብፃውያንንም ትበዘብዛላችሁ።